ሐሰተኛ መጽሐፍት ሳይቀር በቤተክርስቲያን ውስጥ የተቀሰጡ ይገቡበት በነበረበት ታይም ቤተክርስቲያን እንዴት ነው ሐሰተኛውን የማቴዎስ ወንጌል ከእውነተኛ የማቴዎስ ወንጌል ለይታ ያወጣችበት መስፈርቷ ምንድን ነበረ? አሁን ቅዱስ ሴራፒዮን በአውሳቢዮ ዘቂሳርያ ቸርች ሂስትሪ ላይ እንደምናየው የጴጥሮስን ወንጌል ሲቃወም እናያለን። በምን መስፈርት ነው የተቃወመው? እሱ ምን ይለናል? ሐዋርያቱ ለኛ ካስተላለፉት ትምህርት ጋር ፍጹም ተቃራኒ ስለሆነ ነው የሚል መስፈርት ነው የሚያሳየን ማለት ነው። ይህንንም መልእክት ለሌሎች አብያተ ክርስቲያናት ሲልክ እናየዋለን ማለት ነው። ይሄ በዚህ መስፈርት ነው ቤተክርስቲያን እንትን ያደረገችው። ስለዚህ ለዚያም ነው እኛ በቤተክርስቲያን ነው መጽሐፍ ቅዱስ የተገኘው እንጂ መጽሐፍ ቅዱስ ቤተክርስቲያንን አላስገኘም ብለን የምንናገረው ማለት ነው። ምክንያቱም መጽሐፍ ቅዱስን ራሱ መዝና ይሄ ነው ትክክለኛው ብላ የሰጠችው ቤተክርስቲያን ስለሆነች ማለት ነው። እንዲህ ለ300 ዓመታት ድረስ ሜቢ እስከ 400 ዓመት ድረስ ምንም ይሄ ዲፋይን የተደረገ ካኖኒካል ነገር ስቲል በእርግጥ አሁንም በአብያተ ክርስቲያናት እንኳን የቀኖና ልዩነቶች ሊኖሩ ይችላሉ። ምክንያቱም ቀኖና ሂደት ስለሆነ በአንዴ የሚቋጭ ነገር ስላልሆነ ማለት ነው። ስለዚህ ቤተክርስቲያን በዚህ ሁሉ ታዳ የሆነ ቦታ ስተት ተገኘ ወይም ደግሞ በሊደርሺፕ ወይም በሌላ ፖለቲካዊ ቸርች ፖለቲክስ በሆኑ ነገሮች እንደዚሁም ደግሞ በሌሎች ጉዳዮች ላይ ለምሳሌ አሁን ፖፕ ቴዎፍሎስ የአሌክዛንድሪያው ከቅዱስ ዮሐንስ አፈወርቅ ጋር የሆነ ችግር ተነሳ። ከዛ በኋላ ቅዱስ ቄርሎስ የእስክንድሪያው ሲመጣ ግን ኢቭን ከድፕቲከስ ሁሉ ወጥቶ ስለነበር የቅዱስ ዮሐንስ አፈወርቅ ስም እርሱ እንዲገባ ከሮሙ ፖፕም ከቁስጥንጥንያው ፓትርያርክ ከቅዱስ ዮሐንስ አፈወርቅ በኋላ ከመጣው መልእክት ሲላክለት ነበረ። ግን ለወዲያውኑ እንትን አላለም። ይሄ ላይክ ቅዱስ ቄርሎስ የሮሙን ፖፕና ከቁስጥንጥንያው ፓትርያርክ ጋር የተላላካቸውን መልእክቶች ስንመለከት ያንን ነገር ለወዲያውኑ አልተቀበለም ነበረ። በኋላ ላይ ነው እንትን ያለው። ስለዚህ አሁን ቅዱስ ዮሐንስ አፈወርቅን ከትምህርት ጋር ነው ወይ አያይዙ እንትን ያለው ቅዱስ ቄርሎስ? እንደዛ እንዳንል ከሱ ትምህርትም ሲጠቅስ በዶግማ ሲጠቅስ እያየነው ስለነበረ ማለት ነው። እና ብዙ አይነት ነገሮች ቤተክርስቲያን ውስጥ ሊከሰቱ ይችላሉ። እነዛን ግን ከቤተክርስቲያን ይሄ እንደምትወድቅ ፌል እንደምታደርግ አያይዞ መናገር ይሄ ጀነራላይዜሽን ነው። ደን ቤተክርስቲያን ካቶሊሲቲ ነው ያላት። እቺ ካቶሊኳ ቤተክርስቲያን ዓለም አቀፋዊቷ ቤተክርስቲያን በሎካል ቸርቾች እንደምትገለጥ ነው እኛ የምናምነው ማለት ነው። ስለዚህ በእስክንድሪያ ቤተክርስቲያን የሆነ ችግር ቢነሳ የእስክንድሪያዋ ቤተክርስቲያን እንድትስተካከል ይደረጋል እንጂ የእስክንድሪያ ቤተክርስቲያን የሆነ ፌል ስላደረገች ቤተክርስቲያን በመልአት ፌል አደረገች ማለት ምን ማለት ነው? ከሰባቱ አብያተ ክርስቲያናት እሺ ለመሪዎቹ የተላከ ደብዳቤ ነው የራዕየ ዮሐንስ። ነገር ግን እንደው ሃይፖቴቲካሊ እንደው አብያተ ክርስቲያናቱ ተሳሳቱ ብንል እንኳን የሮምና የአንጾኪያና የሌሎቹ የኢየሩሳሌም ቤተክርስቲያንስ ተሳስተዋል? እንዴት ነው ይሄን የሚያዩት ላለሁ? አመሰግናለሁ። ኦኬ፣ ተባረኩ። እንትን እኮ ነው የተናገሩት ያልተናገሩት ሰዎች ይናገራሉ። ግን አሁን ኤስድሮስ ያለው ሰላም ብያለሁ። ኤስድሮስ ጸሎት በኋላ የገባችሁት እንትን ተማሪ አንድ ቀልድ አለ። መምህር ክላስ ውስጥ እያስተማረ በኋላ ያለ ልጅ ይረብሸዋል እና ከቅርብ ያለውን በጥፊ ይመታዋል። እዛ ፊት ላይ ያለውን ማለት ነው። እና እንዴት ቲቸር እኔ እኮ አልረበሽኩም ከኋላ ያሉት ናቸው የረበሽኩ ሲለው ያው አንድ ናችሁ እንደማለት ነው። አንዱ ሲሳሳት ሁሉም ይሳሳታል ማለት በቃ አብሮ ጨፍልቆ ሁሉንም ስህተት ውስጥ አንድ ቅርጫት ውስጥ ማስገባት ነው የሚሆነውና በጣም ደካማ የሆነውን ነገር ለሁሉም መስጠት ማለት ነው። ሃይፖቴቲካሊ ታስቡት የሆነ ድካሙን ፕሮጀክት አድርጎ የሁሉም ድካም አድርጎ ለዛ ማዳረስ ይሄ እኮ በጣም ጨለምተኝነት ነው አይደለ? በጣም የመሸነፍ የጨለምተኝነት የድካም አርጊውመንት አይመስላችሁ? ከሆነ ድካም ተነስቶ ያንን ድካም ፕሮጀክት አድርጎ
በቃ የተወሰኑ ግለሰቦች የቤተክርስቲያን መሪዎች ወይ ምናምን ከተሳሳቱ ቸርች እንደ ቸርች ተሳሳታለች የሚል አርጊመንት ላይ መድረስ አለብን። ካለ አንድ ሰው እንዴ ከማይሳሳቱት ተነስተን ታዲያ ሁሉ ቤተክርስቲያን አትሳሳቱም ለምን አንልም? ቤተክርስቲያን ውስጥ መቼም ሁሉም ይሳሳታል ካላል የቀሩ አሉ ቃል የሚቀሩ አሉ፣ ከተሳሳቱ ውስጥ የማይሳሳቱ አሉ ቃል ከማይሳሳቱት ተነስተን ደግሞ ቤተክርስቲያን አትሳሳትም ለምን አንልም? ከደከሙት ተነስተን ሁሉም ቤተክርስቲያን ተሳሳታለች የሚል አርጊመንት ላይ የምንደርስ ከሆነ ካልተሳሳቱት ተነስተን ቤተክርስቲያን አትሳሳትም የሚል ድምዳሜ ላይ ለመድረስስ ምን ይገድበናል? አያችሁ አይደል? እንትኑ ፕሪሚሱ ራሱ አይሰራም ማለት ነው። ከሁሉም በላይ ግን የመንፈስ ቅዱስ ህብረት፣ የመንፈስ ቅዱስ አንድነት የሚለው እሱ ከሌለ በቃ ቤተክርስቲያን ትርጉሟ ይጠፋል ማለት ነው። ተራ ሰዎች ስብስብ ነው የምትሆነው። ከዛ በኋላ ስለ ቤተክርስቲያን አንድ ዓለማዊ ስብስብ ለሱ ከምንናገረው የበለጠ መናገር አንችልም ማለት ነው። ቤተክርስቲያንን ግን ከዚያ ከፍ እናርጋት ካል መንፈስ ቅዱስን፣ የክርስቶስን ራስነት፣ የመንፈስ ቅዱስን ህብረት፣ መንፈስ ቅዱስ ሁልጊዜ በውስጧ የሚሰራባት፣ ሁልጊዜ የምትቀደስ፣ ሁልጊዜ ኃጢአት የሰሩ ሰዎች እንኳ የሚታደሱባት፣ የሚመለሱባት፣ ሁልጊዜ የምትነጻ ቅድስት የሆነች፣ ሁልጊዜ የሚያነጻት፣ ሁልጊዜ በእውነት ውስጥ የሚያኖራት ኃይል ያላት፣ ሁልጊዜ እንደ ንስር የምትታደስ በመንፈስ ማለት ነው። ሃይማኖት የምታደስ የምትቀይር ሳይሆን በህይወት የሚታደሱ የታደሱ ንጹህ የሆኑ አዲስ የሆኑ ኃጢአት እንኳ ቢነካቸው የማያሸንፋቸው ሰዎች ያሉባት፣ ድካም እንኳ ቢጠጋቸው በድካም የማይኖሩ ሁልጊዜ መንፈስ ቅዱስ ከድካም እያወጣ የሚያበረታቸው ሰዎች ያሉባት ህብረት በመንፈስ ቅዱስ ኃይል ሁልጊዜ የምትጸና ብለን ከፍ አድርገን ዲፋይን ካረግናት ግን እንደ ቤተክርስቲያን በአጠቃላይ ትሳሳታለች የሚል ኮንክሉዥን ላይ ለመድረስ በጣም ከባድ ነው። መንፈስ ቅዱስን ኮምፕሮማይዝ አድርገን ነው እዛ ላይ የምንደርሰው ማለት ነው። የመንፈስ ቅዱስን ስራ ኮምፕሮማይዝ አድርገን ዝቅ አድርገን ነው እዛ ላይ መድረስ የምንችለው እና በጣም አሁን የሚነሳ ነገር አለ። ብዙ ጊዜ አይታችሁ ከሆነ እኛ እኮ ሶላ ስክሪፕቸራ ስንል የቤተክርስቲያኑን ኦቶሪቲ እንቀበላለን፣ ቤተክርስቲያን ኦቶሪቲ የላትም አንልም፣ ግን ፋሊብል ኦቶሪቲ ነው ይላሉ። አሁን እኔ እንዲያሳዩን የምፈልገው ቢኖሩ ቤተክርስቲያን ኦቶሪቲ ተሰጥቷታል፣ ግን ፋሊብል ነው ተብሎ የተጻፈበት የት ቦታ ላይ ነው? ለሐዋርያትና ለነቢያት ተሰጥቷቸዋል፣ ግን ኢንፋሊብል ነው። ለቤተክርስቲያን ግን ኦቶሪቲ ተሰጥቷታል፣ ግን ፋሊብል ነው ተብሎ ሁለት አይነት ፋሊብል እና ኢንፋሊብል የሆነ ኦቶሪቲ በመጽሐፍ ቅዱስ የተጻፈበት ቦታ የት አለ? እግዚአብሔር የሚወድቅ ስልጣን ነው የሰጠኋችሁ ለእናንተ፣ ለሌሎቹ ግን የማይወድቅ ነው ብሎ ለሁለት ለይቶ የሰጠበት ቦታ አለ? ምክንያቱስ ምንድን ነው? ለአንዱ የማይወድቅ ስልጣን የሚሰጥበት፣ ከዚያ በኋላ ላሉት ግን የሚወድቅ የሚሳሳት ስልጣን የሚሰጥበት አርጊመንቱ ራሱ ምንድን ነው? ስለማይችል ነው። እግዚአብሔር አይችልም ይባላል። አይ ስለማይችል ነው። ቤተክርስቲያንን ኢንፋሊብል መምራት ስለማይችል ነው ካል አለመቻሉን እግዚአብሔር ላይ ነው ምንጥለው ማለት ነው። እግዚአብሔርን ቤተክርስቲያንን ኢንፋሊብል ሊመራት አይችልም ካል አለመቻሉን እግዚአብሔር ላይ ነው ምንጥለው። አይ እየቻለ ግን አልፈለገም ካልን ደግሞ አሁንም እግዚአብሔር ላይ ነው። እየቻለ ቤተክርስቲያን ኢንፋሊብል መምራቷ መልካም ነገር ሆኖ ሳለ እግዚአብሔር ደግሞ እሱን ማድረግ እየቻለ ግን ካላረገላት ለቤተክርስቲያን ያልሰጣት ግን ጠቃሚ ነገር አለ ማለት ነው። ስለዚህ ነሰሰሪሊ እግዚአብሔር ይችላል ካል ነቢያትን ኢንፋሊብል ማጻፍ ከቻለ፣ ነቢያትን እኮ እውቀታቸውን ድካማቸውን አጥፍቶ መልአክ አድርጎ አይደለም። እንደዛ ነው እንዴ? በነቢያትና በሐዋርያት ላይ እግዚአብሔር የሰራ ድካማቸውን አጥፍቶ ነው። እነ ኢሳያስ አልበደሉም፣ ደካማ ሰዎች አልነበሩም። እነ ጴጥሮስ አልበደሉም፣ ደካማ ሰዎች አልነበሩም። መንፈስ ቅዱስን ከተቀበሉ በኋላ እንኳ ድካም አልነበረባቸው? ነበረባቸው። መልአክ አድርጎ ቀይሮ አይደለም የተጠቀመባቸው። ከዛ በኋላ ያለችውን ቤተክርስቲያንስ ከነ ድካሟ በዚህ መንገድ ሊመራት እንዴት አይችልም? ይህን ጥያቄ ፖዝ እናደርጋለን ማለት ነው። አይችልም ካልን በቃ እግዚአብሔር አይችልም። መልካም ነገር ሆኖ ግን እግዚአብሔር ስለማይችል ያላደረገው ነገር አለ ማለት ነው። አይ መልካም ነገር አይደለም ካልን ደግሞ እና እየተሳሳተች መመራቷ ነው መልካም ነገር። ቤተክርስቲያን ሳትሳሳት መመራቷ መልካም ነገር አይደለም ካል አያስፈልጋትም ካል መሳሳቱ ያስፈልጋታል ማለት ነው። መሳቱ ያስፈልጋል ማለት ነው። አያችሁ፣ ኢቭልን መልካም ነገር እናደርጋለን ማለት ነው።
እንደዛ ነው። ስለዚህ ግዴታ ነሰሰሪ ኮንክሉዥናችን እግዚአብሔር ቤተክርስቲያንን፣ ሐዋርያትን፣ ነቢያትን ደካማ ሰዎቹ ነው ሳለ ግን ኢንፋሊብሊ እንደመራቸው ቤተክርስቲያንንም እንደ ቤተክርስቲያን እንደ ጉባኤ እንደዚያ ይመራታል። ለምን? ስለሚያስፈልጋት። ቤተክርስቲያን እንደዛ ስለሚያስፈልጋት። እንዴት ያስፈልጋታል ካል ቤተክርስቲያን ኢንፋሊብሊ አልተመራችም የሚሉ ሰዎች አሁን በቃ ችግር ውስጥ ገብተዋል። ምን ችግር ውስጥ ገቡ? መቋሚያ የላቸውማ። በቃ ምን ዶክትሪን አላቸው? የትኛው ዶክትሪን ላይ ነው በኮንፊደንስ የሚናገሩት? የትኛው ክሪድ ነው? በቃ በእርግጠኝነት ማንም ሰው ለምሳሌ ራሱ ኢየሱስ ክርስቶስን ያሰቀለው ስፒሮስ አንድ ጥያቄ ልጠይቅህና ጥያቄው ላይ ሄድበት። ስፒሮስ አንድ ጥያቄ ልጠይቃችሁና ጥያቄው ላይ ትሄድበት። ራስ የሌላት ቤተክርስቲያን አለች እንዴ? እኔ አሁን በጣም ሊታወቅ የሚገባ አንድ ነገር አለ፣ ሰውም አንደርስታንድ ማድረግ ያለበት። ራስ የሌላት ቤተክርስቲያን አለች ወይ? ማለት ራሷ ክርስቶስ ራሷ የሆነ እንዴት ታሳታለች ብሎ መገመት ይቻላል? ምክንያቱም አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ በተደጋጋሚ ሌላ ለኤፌሶን ክርስቲያኖች መጽሐፍ መልእክቱ ላይ ቅዱስ ጳውሎስ ይናገራል። ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቅ ይገባል ይላል። በደንብ አስተውሉ። እሱም ብቻ ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠ ይላል ኤፌሶን 1:22 ላይ። በደንብ አስተውሉ። ኤፌሶን 1:22 ላይ ሁሉንም ከእግሩ በታች አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠ ይላል። ራሷ ክርስቶስ ያልሆነ ቤተክርስቲያን ቤተክርስቲያን ትባላለች ወይ? መንፈስ ቅዱስ ያልመራት፣ መንፈስ ቅዱስ ያልመሰረታት ቤተክርስቲያን ቤተክርስቲያን ትባላለች ወይ? አሁን ትልቁ ጥያቄ እዚህ ጋር ነው። አንድ እያመጡ ያሉት አርጊመንት በጣም የሚያስቅ ነው። ቤተክርስቲያን ትሳሳታለች እየተባለ ነው። ማለትም ራሷ ክርስቶስ የሆነ ማለትም ራስ የሌለው ሰው ኤግዚስት አያደርግም። ማለትም አንገት ተቆርጦ አትኖርም። የሰው ልጅ ፋይናል ዴዝ የሚባለው ከአንገት በላይ ካሮቲድ ዶክተር እንትን ይሉታል ካሮቲድ ፐልቱን ጭቀን በቃ ብሬን ዴዝ የሚባለው ነው። ይሄ ብሬን ጋር ትሄዱ አንገት ራስ የሌላት ቤተክርስቲያን ትባላለች ወይ? ራስ የሌላት ቤተክርስቲያን ክርስቶስ የሌላት ማለት ነው ትባላለች ወይ? እሺ ማትባል ከሆነ ክርስቶስ ራሷ የሆነ ቤተክርስቲያን ትሳሳታለች ብላችሁ እንዴት ልትገምቱ ቻላችሁ ነው? ስለ ብልቶች አይደለም የምናወራው፣ ስለ አስተዳደር አይደለም እያወራን ያለ ነው። በነገራችን ላይ መተህ የመጽሐፍ ቅዱስ ቀኖና ላይ ልናወራ፣ አንድ ቀኖና መለኪያ ነው። ቀኖና ሲኖር ማሰብ አለብን። መለኪያ ነው ቀኖና የምናስብ ከሆነ አንድ ለኪ አለ፣ ሁለተኛ ደግሞ የሚለካለት አካል አለ። ቀኖና ሳስብበት ነገር እናስባለን። የመጀመሪያው ለኪ ነው። ለኪዋ ማን ነው? በደንብ አንደርስታንድ አድርጉ። የቀኖናው የመጽሐፍ ቅዱስ ለኪ ማን ነው ሲባል ቤተክርስቲያን ናት። የሚለካለት ማን ነው ሲባል በአካል ውስጥ ያሉ ብልቶች ናቸው። በደንብ አስተውሉ። ብልት ተሰባስቦ ነው አካል የሚሆነው። ይሄን አካል ደግሞ የሚመራው ማን ነው? ክርስቶስ ነው። ራሱ ማን ነው? ክርስቶስ ነው። ስለዚህ ክርስቶስን ከቤተክርስቲያን ነጥለ ቤተክርስቲያን ብለህ መጥራት ትችላለህ ወይ? ራሷ ክርስቶስ የሆነ ቤተክርስቲያን የሚመራት መንፈስ ቅዱስ አይደለም ወይ? ቤተክርስቲያን ተሳሳተች ስትል ራሷ ክርስቶስ ተሳሳተ እያልክ አይደለም ወይ? መንፈስ ቅዱስ በጣም የሚገርማችሁ ነገር እዚሁ የመጽሐፍ ቅዱስ ክፍል ላይ እንዲህ ይናገራል። መጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 8 ከቁጥር 19 እስከ 20 እንግዲህ ሂዱና አሕዛብን በወልድ መንፈስ ቅዱስ ስም አጥምቋቸው፣ ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ካለ በኋላ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ ይላል። እስከ ዓለም ፍጻሜ ከእናንተ ጋር ነኝ እያለ ነው። ማንን? ሐዋርያቱን። እውነት ሐዋርያት ሲያልቁ ወይም የመጨመሪያ ዘላስ አፖስትል የሚባለው ሐዋርያው ቅዱስ ዮሐንስ ነው። በ96 ዓመተ ምህረት እግዚአብሔር ወደ ራሱ ወሰደው። ማለትም
ብሔራ ሕያዋን እንናገራለን። ስለ ዮሐንስ እናወራኛ መንፈስ ቅዱስና ክርስቶስ ኢየሱስ ከቤተ ክርስቲያን የተለየበት ዘመን አለ ወይ? ሌላው ጉባኤያት ጋር እንምጣ። ጉባኤ ላይ የምትሰበሰብ ኢኩሜኒካል ቸርች ናት ወይንስ የተወሰነ ግሩፕ ነው? ይሄን መልሱልን። አንድ ጉባኤ ኢኩሜኒካል ሊባል ኢኩሜኒካል ቸርችን መያዝ አለበት። ኢኩሜኒካል ካውንስል ሊባል የኢኩሜኒካል ሜምበርሶች በጠቅላላ ኢኩሜኒካል ቸርችን ያዘው ያ ጉባኤ ተሳስቷል ብላችሁ የምታስቡ ከሆነ ኦኬ፣ ክርስቶስ ምድር ላይ ከቤተ ክርስቲያን ክርስቶስም መንፈስ ቅዱስም ዞር ያለበት ጊዜ አለ እያላችሁ ነው ወይ? እንምጣ ሌላ። ያው ኢኩሜኒካል ካውንስል እና ጀነራል ካውንስል ሁለቱም ኢኩሜኒካል ቸርች ነው የምትጠራው። ጀነራል ካውንስል ከአምስቱ መናብርት ሁለቱ መናብርት በሚወሰነው ውሳኔ ካልተስማሙ ወይም ከቀሩ ጉባኤው ላይ ጀነራል ካውንስል ይባላል። ጀነራል ካውንስል አህጉራዊ ጉባኤ ይባላል። በደንብ አስተውሉ። አህጉራዊ ጉባኤ ላይ ውሳኔ ይወሰናል። ለምሳሌ ሁለተኛው የኤፌሶን ጉባኤ ማንና ማን ቀርተው ነበር የዛን ሰዓት? ፍላቪያኖስ እና ሊዮን እንደቀሩ ይታወቃል። ኦብቪየስሊ በ448 የተካሄደው ላይ ሁለቱ በመቅረታቸው ተጠብቀው አንድ ሳምንት ብለው አውጣኪን ከውግዘት ፈተው እነ ቅዱስ ዲዮስቆሮስ ከዚያም በኋላ ወደ ኤፌሶን ጉባኤ ሄዱ፣ ወደ ኬልቄዶን ጉባኤ ሄዱ። እዚህ ጋር ስትመጡ እዚህ ጉባኤ ላይ የነዚህ መቅረት ከቤተ ክርስቲያን መንፈስ ቅዱስ ዞር ብሏል ማለት ነው ወይ? ይህንን ጥያቄ መመለስ። ምክንያቱም ጉባኤያትን እንቀበላለን የምትሉ ከሆነ መንፈስ ቅዱስ የተለየው ጉባኤ ወይም መንፈስ ቅዱስ የተለያት ቤተክርስቲያን አለ እያላችሁ ነው ወይ? ሊሳሳቱ ይችላሉ የምትሉ ከሆነ ዓለም አቀፋዊቷ ቤተክርስቲያን ትሳሳታለች ካላችሁ መቼ ነው ያልተሳሳተ ውሳኔ ያሳለፈችው? ምክንያቱም መጽሐፍ ቅዱስም ራሱ በጉባኤያት የተወሰኑ ስለሆነ የመጽሐፍ ቅዱስ መለኪያዋ ራሱ የቤተክርስቲያን ትውፊት ስለሆነ እንደዛ ባይሆን በጣም ብዙ መጽሐፍትን መጽሐፍ ቅዱስ ብለን ይዝ ነበረ። የግኖስቲኮች እነ ማርያም መቅደላዊት ወንጌል፣ የቶማስ ወንጌል፣ የበርናባስ ወንጌል እየተባለ ያንን ይጠሩ የነበረው በወንጌል ስም የተጻፉ ያንን ሁሉ ቤተክርስቲያን በትውፊቷ ባትለካቸው ለክታ ይሄ ነው ትክክለኛ መጽሐፍ ባትል በእውነት አሁን እናንተ እንደምትሉት ቢሆን ኖሮ የእውነት ክርስትና ይኖር ነበር እዚህ ምድር ላይ? ይሄን ራሳችሁን ጠይቁ። ቴንክ ዩ። ካስታወሳችሁ ራሱ ዮሐንስን ሶስተኛ ዮሐንስ መልእክት ላይ 1:9 እና 10 ራሱ የሾመው ዮሐንስንና ሌሎችንም አልቀበልም ይል ነበረ። ወደዛ እንዳይሄዱ ከለክላቸው ነበር። ይሄን ሰውዬ ከቤተክርስቲያን አላባረሩትም። በብሉይ ኪዳንም እንደዚሁ የኤሊንም ልጆች እናስታውሳለን። ልጆቹ ምን ሲያደርጉ እንደነበረ እግዚአብሔር ግን አላባረረውም፣ ስልጣኑንም አልወሰዱም። በመጨረሻ ሊቀጣው። በአዲስ ኪዳንም እንደዚህ ሊቀ ካህናቱም ትንቢት ሲናገሩ እናያለን። ሊቀ ካህናት ስለሆኑ ያጠፉት ነገር ቢኖርም እግዚአብሔር በእነሱ ይሰራ ነበር። እነሱ ተጠያቂ ናቸው። ሰዎች አያጠፉም አላለም። ወንድሞቻችን ያልገባቸው ነገር ቤተክርስቲያን አትሳሳትም ስንል ምን እያለን ነው የሚለውን ነው። በብሉይ ኪዳንም የሚሳሳቱ ሰዎች ነበሩ፣ በአዲስ ኪዳንም እንደዚህ የሚሳሳቱ። ይኸው ሐዋርያው ዮሐንስ የሾመው ራሱ ማን ነበረ ስሙ? አልቀበለውም ብሎ ይከለክለው ነበር። ወንድሞችንም አይቀበልም ነበረ ይላል። አላወገዙትም ግን። ስለዚህ እንደዚህ አይነት ነገር አይደለም። ስለ ኑፋቄ ነው እያወራን ያለ ነው። ስለ ኑፋቄ፣ ስለ ተሳሳተ አንድ የጠራ ትምህርት አለ አይደለ? ቅዱስ ይሁዳ የተናገረው አንድ ጊዜ ፍጹም ለተሰጠው ሃይማኖት ተጋደሉ የሚለው ዮሐንስም ይሁዳም ዮሐንስም ያዕቆብም ጴጥሮስም ለመናፍቃን ያዕቆብሳን እነዚህ ሶስቱ ለመናፍቃን መልስ ሰጥተዋል። ራእይ ላይም ስናይ የኒቆላዋስን ትምህርት ስለጠላት ብሎ የዛን የቤተክርስቲያን መሪ ሲናገር እናያለን ኢየሱስ ክርስቶስ። ስለዚህ ነው እያወራናል ስለ ኑፋቄ።
እና ቤተክርስቲያን የሚለውን ነገር ምንድነው አድርገው የሚወስዱት? በቃ በኢየሱስ ክርስቶስ ስም አምነው የተሰበሰቡ። ይሄ ብቻ አይደለም ግን ይሄም እውነት ሊያስብል አይችልም። ለምን? ኦሊጂሰስም በኢየሱስ ክርስቶስ ስም ነው የሚሰበሰቡት። በኢየሱስ ክርስቶስ ስም ስለተሰበሰቡ ቤተክርስቲያን ብለው ይጠሯቸዋል? አይጠሯቸውም። ለምን? መስፈርቱ ይሄ ብቻ ስላልሆነ መጽሐፍ ቅዱስ ቤተክርስቲያን የሚለውን እንደ መዝገበ ቃላት አያስቀምጥም፣ ግን በምሳሌ ያስቀምጣታል። በሃይማኖት ጸሎትም መለያዋን ያስቀምጣል። መጽሐፍ ቅዱስ ላይ መለያዋን ያስቀምጣል። እቺ ቤተክርስቲያን የተደራጀች ነች። ያልተደራጀች ቤተክርስቲያን የለችም። እንዲሁ በቃ አማኞቹ የአማኞች ክምችት የሚባል ነገር የለም። በገዛ ደሙ የዋጃትን የጌታን ቤተክርስቲያን ትጠብቁ ዘንድ እናንተን ጳጳሳት አድርጎ ለሾመው ሹመት አለ። ሹመት አሉ፣ መሪዎች አሉ፣ የሚመሩ ሰዎች አሉ። የተደራጀች ነች። ስለዚህ ቤተክርስቲያን ነው እያወራን ያለ ነው። እቺ የተደራጆቹ ቤተክርስቲያን ነች። የሆነ ክርክር የሆነ ነገር በመሃል ሲፈጠር ተሰብስባ ልክ ሐዋርያት ሥራ ምዕራፍ 15 ላይ እንዳደረገችው ተሰብስባ መልስ የምትሰጠው እቺ ቤተክርስቲያን ነው። አትሳሳት የምንለው ጳውሎስ ተሳሳተ፣ ጴጥሮስ ተሳሳተ፣ እንደዚህ ተሳሳተ፣ ቤተክርስቲያን ተሳሳተ ሚል እንትን ውስጥ አንገባም። በነገራችን ጴጥሮስም ተሳስቶ አይደለም፣ ትምህርቱን ተሳስቶ አይደለም፣ ወገኝትነት ነው። እዛ ለሰዎቹ ለአገሩ ሰዎች ማዳላትን ነው እንጂ የምናየው የመጀመሪያው እንደውን ትምህርት ለሱ ነው የተነገረው። ቆርኔሌዎስን ሄዶ ሲያስተምር የእግዚአብሔርን እውነተኛ ሐሳብ የተሰጠው ለሱ ነው። መጀመሪያ አሕዛብንም ሕዝቤ ነው እቀበለዋለሁ፣ እርኩስ አይደለም፣ አቅፌዋለሁ፣ እናንተም እነሱም አንድ ናችሁ ብሎ በራእይ የተናገረውና ወደ ቆርኔሌዎስ የላከው እሱ ነው። ከጳውሎስ በፊት እዛ ጋር ወገኝትነት ነው። ትምህርቱን በቃ ይሄ ነው ብሎ አላስተማረም። እነሱን ሲያይ ይሸሽ ነበረ። ወገኝትነት ነው የታየው። እኛ እነዚህ የሚያመጡት ራእይ ላይም የሚያመጧቸው እነዚህ ጳጳሳቶቹ ወይም የቤተክርስቲያን መሪዎች ስራቸውን በትክክል ስላልሰሩ እየተጻፈላቸው ነው። ያ መልእክት ደግሞ ለሁሉም ነው። ለቆሮንቶስ ላለችውም ቤተክርስቲያን ነች፣ ለኤፌሶም፣ ለአቴንስም፣ ለቬሪያም ነው። ለሁሉም 7 ቁጥር ሙሉ ቁጥር ነው። እነሱን ምሳሌ አድርጎ ቢያመጣም ለሁሉም የሚሆን መልእክት ነው። በትክክል የእግዚአብሔርን ቃል አደራ ተቀብለዋል፣ ማስተማር አለባቸው። እሱ ምንም ጥርጥር የለም። ካላስተማሩ ሌሎቹ አብያተ ክርስቲያን ልክ ሌሎቹ እንዳደረጉት በጉባኤ የተጠሩ ኑፋቄ ሲሆን ያወግዟቸዋል፣ ሌላ ይተካል። አልተካም ብለው ደግሞ ህዝቡ ከሱ ጋር ከተከተለ በቃ ያቺ ቤተክርስቲያን መባሏን ታቆማለች። ቤተክርስቲያን ለመባል ምኑ ስለሚያስፈልግ? ቃሉ ስለሚያስፈልግ፣ በቃሉ ላይ ስለተመሰረተች እና ቅድምም ጸሎትም እኔም ስጠየቅ የነበረው ቤተክርስቲያን ነች ወይም ቃሉ የበላይ ሲባል ነበር። ማለትም የቤተክርስቲያን ሌላ አካል ቃሉ ሌላ እንትን ስፒሮስ ነው ወይም ጸሎት ነው እንደማለት ነው። እንደዛ ቤተክርስቲያን የለም። ቤተክርስቲያን የሚያስብላት ራሱ ቃሉ ነው እና ይህንን ነገር ማወቅ አለብን። ቤተክርስቲያን ደግሞ አፖስታሲ ሆናለች ሳይሆን አንዳንዶቹ እምነታቸውን ይክዳሉ ነው። ቤተክርስቲያን አጠቃላይ እምነቷን ክዳ በቃ ትጠፋለች የሚል ትምህርት የለም። አፖስታሲ ነው የሚሉት እዚህ ሀገር። በሁሉም ሌላም እንትን በቃ ቤተክርስቲያን ተሳስታለች፣ እውነትን ከእሷ ጠፍቷል የሚሉ ነው ብለው የሚከራከሩት አሁን እዚህ ያሉት ጴንጤቆስጤ። ኢትዮጵያ ደግሞ ትንሽ ለማሻሻል ይሞክራሉ። ተሳስታለች ነው ምንለው ግን አልጠፋችንም። ምንድን ነው ተሳስታለች? በምን? በትምህርት ኑፋቄ ይዞ ቤተክርስቲያን የሚባል አካል አለ። አሪዮስ ቤተክርስቲያን ነበር፣ ንስጥሮስ ቤተክርስቲያን ነበር። እንደዚህ ነው እና አውጥቼ ማሳየት እችላለሁ። ቤተክርስቲያን የሚለው ላይ ነው ዋናው ያልተግባባ ነው። ቤተክርስቲያን የሚለውን በቃ እነሱ የሰው ክምችት አድርገው ነው። እኛ ደግሞ ቤተክርስቲያን ስንል ቤተክርስቲያን የተደራጀች ስልጣን ያለባት በስልጣን የምትመራ መጽሐፍ ቅዱስ ላይ በግልጽ ይናገራል። ሐዋርያት የነበሯት፣ ሽማግሌዎች፣ ጳጳሳት፣ ዲያቆናት የነበሯት
እቺ ቤተክርስቲያን ይህንን አንድ ጊዜ ፍጹም የተሰጠውን እውነት ይዛ እስከ ዓለም ፍጻሜ ትጠብቃለች። ማራናታ ማራናታ ብላ ጌታን ትጠባበቃለች ነው የምንለው። ጌታችን ኢየሱስ ክርስቶስ እንዳለም እስከ ዓለም ፍጻሜ ከ16ኛው ክፍለ ዘመን በኋላ ሁልጊዜ ከእናንተ ጋር ነኝ አላለም እና ይህንን ማወቅ አለባቸው። ሌሎቻችሁን ቀጥሉና እንትን እንበል። ጸሎት የምትለው ነገር ካለ? እሺ። አይ ብዙ ነገር አነሳችሁት። እውነት ለመናገር ጥሩ ነውና እንደው ቤተክርስቲያንን አሁን እነሱ የሚያዩበት መንገድ በቃ ሊትራሊ ሰው እያደረጉ ነው። መንፈስ ቅዱስ የተሰጣት ከዛም ሲቀጥል ደግሞ ክርስቶስ ራስ በሆነባት እያልን ነው እኛ ቤተክርስቲያን አትሳሳትም። ከዛ ያ ለቅዱሳን አንድ ጊዜ የተሰጠው ሃይማኖት የምንጋደልለት እውነት ከህብረቱ ሳይለይ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ባለ ቃሉ ተቋርጧል። ጸሎት በርካታችሁ የምታወሩት ብሏል። ስለዚህ እነዚህ መለያየት የለበትም አሉ። ህብረቱ እየለዩ ሰጠው ለቤተ ክርስቲያን ላችሁ ታች ኔትወርክ ነው። ሳሙሻዬን አይሰማም። ያለብኝ ነውና ጸሎትዬ እንደረበሻችሁ በዘግታችሁ ነው የምታወሩት ያለው ልጅ የት አለ? ኧረ በስመ አብ ምን ተሻለ? ግባ። እሺ ቆይ እስኪ አንዴ ኔትወርኩን ነው። ክርስቲያን ትሳሳታለች ማለት ደግሞ የግድ ተሳሳተች ማለት አይደለም ይላሉ። ልትሳሳት ትችላለች፣ ወይም አባቶች ሊሳሳቱ ይችላሉ፣ ጉባኤም ሊሳሳት ይችላል ነው የሚሉት። የሚያሳስነው ሰዋሰው ራሱ አያስኬድም። አንድ ነገር ያለፈ ነገር ሊሳሳት አይችልም። ወይም ተሳስቷል ወይም አልተሳሳተም ነው። ጉባኤው ከ2000 ዓመት ከ1500 ዓመት በፊት ቅዱስ ዮሐንስ አፈወርቅ ከሺህ ምናምን ዓመት በፊት ቅዱስ አትናቴዎስ ከሺህ ምናምን ዓመት በፊት ካረፉ ሊሳሳቱ ይችላሉ ማለት አንችልም። ወይም ተሳስቷል ወይም አልተሳሳቱ። ስለዚህ የምናወራው ምንድነው? ወይም ስህተታቸው ላይ ወይም አልተሳሳቱም ብለን ነው ማውራት እንችላለን። ዛሬ ሊሳሳቱ አይችሉም። ዛሬ ስናነብ ድንገት ለኛ ትምህርቱ አዲስ ሆነ ስህተት ልናገኝ እንችላለን። ትምህርቱን አንብበን የነሱን ወይም ስህተት ናቸው ወይም ስህተት አይደለም የሚለውን የነሱን እንትን አንብበን አገኘን ካልሆነ በስተቀር ሊሳሳቱ አይችሉም። አሁን ጥያቄው ቤተክርስቲያን ልትሳሳት ትችላለች ይላሉ። መቼ ተሳሳተች የሚለው ላይ ግን የተለያየ ነገር ነው የሚያስቀምጡት። ሁሉም የራሱ ዓመተ ምሕረት ነው የሚሰጠው። ከሰባ የሚል አለ፣ ከመጽሐፍ ቅዱስ ከራእይ ነው የሚል አለ፣ ከ3ኛው ክፍለ ዘመን ነው የሚል አለ፣ ከ4ኛው ክፍለ ዘመን ነው የሚል አለ፣ ከ5ኛው ክፍለ ዘመን በኋላ ነው የሚል አለ። ቀስ እያለች እስከ 14ኛው እስከ 4ኛው ክፍለ ዘመን ደግሞ እስከ ነጭራሹ ጨለማ ውስጥ ገባች የሚሉ አለ። ሁሉም ሰው እየተነሳ የራሱን ነው የሚናገረው።
እሺ አብዛኛዎቹ ለምንድን ነው እስከ 4ኛው ክፍለ ዘመን የሚሄዱት? የመጽሐፍ ቅዱስ ቀኖና በመሃል ስላለ። ከዛ በፊት ተሳሳተች ካሉ የተሳሳተችው ቤተክርስቲያን የመጽሐፍ ቅዱስን ቀኖና እንዴት ሰጠቻችሁ? እንዴት አሜን ብላችሁ ተቀበላችሁ? እንዴት አመናችኋት? ሚል ጥያቄ ስለሚመጣባቸው የግድ እስከ 4ኛው ክፍለ ዘመን ስበውት ይደርሳሉ። ከዛ በኋላ ግን አባቶች ተሳሳቱ ይላሉ። እኛ ወደ ኋላ ሄደን በኒቂያ ጉባኤ የተሰበሰቡት አባቶች አንዷ ጌታችን ኢየሱስ ክርስቶስ የመሰረታትን ቤተክርስቲያን ወክለው ነው የሄዱት ወይም የራሳቸውን የግላቸውን ሱቅ ወክለው ነው የሄዱት? እንደ ዛሬዎቹ ጥያቄው እሱ ነው። ጥያቄው ቅዱስ አትናቴዎስ አዲስ መገለጥ አመጣ፣ ሌሎቹም አባቶች አዲስ መገለጥ አመጡ አይደለም። እቺ አንድ ጊዜ የተመሰረተችውን ቤተክርስቲያን በጌታ በኢየሱስ ክርስቶስ ደም እሷን ወክለው ነው የተሰበሰቡት በኒቂያ ጉባኤ። የኒቂያ ጉባኤ ላይ የተሰበሰቡት እቺ አንዷ ቤተክርስቲያን ነች። ጥያቄው እዚህ ጋር ነው። አዎ ከተባለ አንዱ መስፈርት ይሄ ስለሆነ ማነች የትኛዋ ነች የጌታ ቤተክርስቲያን ሚለው ከዚህ መረዳት እንችላለን። የጌታ ቤተክርስቲያን ስንል የቷን ነው? የኒቂያ ጉባኤ ጌታ ቤተክርስቲያን ነች ከተባለች እዛ ላይ የተሰበሰቡት እነማን ናቸው? በምን ስልጣን የተሰባሰቡት? ይሄ ስልጣን ዛሬ በፕሮቴስታንት አለ? ፕሮቴስታንት ነው አብዛኛው ጴንጤቆስቴ ስለሆነ የሚቃወመው ይሄንን ነገር በጴንጤቆስቴ አለ። እነ ሉትራ ምናምን አባቶችም ክህነትም ምናምን ይቀበላሉ። አብዛኛው የሚቃወሙት ጴንጤቆስቴ ናቸው፣ ጴንጤዎች ናቸው። እና እዚህ ቤተክርስቲያን ላይ የተሰባሰቡት ካህናት፣ ጳጳሳት፣ ዲያቆናት፣ ህዝቡና ሞሎክሴ ናቸው። እቺ የተደራጀችው ቤተክርስቲያን ነች የተሰባሰበችው። ሶስቱ ስልጣን ያላት ክህነት እና የጌታ ቤተክርስቲያን ምን ነች? የተደራጀች። እንደዚሁ በቃ ህዝቡ በስሜት ተከማችቶ እዛ ውስጥ አርዮስን አወገዛ አይደለም። የቤተክርስቲያን መሪዎች ነበሩ። ከነሱ በታች የሆኑትን ካህናትና ዲያቆናት ይዘው ሄዱ። ጥሪውን በነገራችን ላይ ሲቀርብ ጳጳሱ 2 ካህናትና 3 ዲያቆናት ይዞ እንዲሄድ ነው ጥሪው። እና እቺ የተደራጀችው ቤተክርስቲያን የቷ ነች? ኦኬ። እና አላይ ልመልስልህ እና አላይ ግቡና አላይ ጠይቁኝ። የጴንጤቆስቴን ጥያቄ አይታችሁታል አይደል? ሁል ጊዜ ስለ ቤተክርስቲያን ሲወራ ኦሪየንታል ነች ወይም ሚስተር ወይም ካቶሊክ ነች፣ የቷ ነች ትክክለኛ ይላሉ። ከሶስቱ አንዱ ሆኑ እነሱ እንደሌሉበት ይመሰክራሉ። እግዚአብሔር ይስጣቸው ቤተክርስቲያን ብለው ራሳቸውን ስለማይጠሩ ማንነታቸውን ስለማያውቁ ጥሩ ነው። ከሶስቱ አንዱ ነው ቤተክርስቲያን። ስለዚህ የቷ ነች ብለው ነው የሚጠይቁን። ጥሩ ነው። ራሳችሁን አስወጥታችሁ የቷ ነች እኛ አይደለንም ብላችሁ መጠየቃችሁም ራሱ ትልቅ ነገር ነው። እና መስፈርቱ ምንድነው? እቺ ቤተክርስቲያን የተደራጀች ነች። የተደራጀች ቤተክርስቲያን የላችሁ። መጽሐፍ ቅዱስም ሹመት አለ፣ በስልጣን የሚንቀሳቀሱ አሉ፣ በዛ ስልጣን ደግሞ የሚገዙ ምዕመናን አሉ። የመጽሐፍ ቅዱስ ቀኖናንም 85ኛውን ቀኖናም ስናይ እንደዛው ነው የሚለው። በካህናትና በምዕመናን መከበር ያለባቸው መጽሐፍ ብሎ ምዕመናንና ካህናትን ለይቶ ያስቀምጣል። አንዱ መስፈርት ይሄ ነው። የተደራጀች ቤተክርስቲያን ነች። እንደዚሁ በቃ በኢየሱስ ክርስቶስ አምነው የተከማቹ ሰዎች ሚል አይደለም። ቤተክርስቲያን
ለአንድ ዓላማ የተጠራች ነች። አዎ። የተደራጀች ነች። አዎ። መቼም ደግሞ በአጋንንት እጅ ማትሸነፍ ነች። ማትሳሳት፣ ማጠፋ ነች። አንድ ጊዜ ፍጹም የተሰጠው ትምህርት እምነት እስከ ዘላለም ይኖራል። ከዛ ትምህርት የሚወጡ አሉ። አሁን ቤተክርስቲያን ተሳሳተች ለምንድን ነው የሚሉት ፕሮቴስታንቶች? ከዚህ ቤተክርስቲያን ወጥተዋል። ስለዚህ ቤተክርስቲያን ተሳሳተች ብለው ካላመኑ እንዴት ይወጣሉ? እንዴት ይወጣሉ? ወጥተው ምን ሊሉ ነው? በቃ ደስ አላለኝም። የግድ የነሱ እኔ ህይወት አለኝ ለማለት ቤተክርስቲያን ሞታለች ማለት አለባቸው። ይሄን ማመን አለባቸው። ካልብዙ ህሊናቸውም አይለቃቸውም። ሁሌ እየወቀሳቸው ይኖራል። ስለዚህ ምን አመጡ? በቃ የሆነ ሰዓት ቤተክርስቲያን ተሳስታለች፣ ከሆነ ሰዓት በኋላ ደግሞ ከሌ ሊያድሳት ተነሳ፣ እግዚአብሔር አስነሳው ይላሉ። መቼም ግን ያደሳት ሰው አላየንም። ከካቶሊክ ወጡ፣ ካቶሊክን ያደሳት ሰው አላየውም። ከኦርቶዶክስ ወጡ፣ ኦርቶዶክስን ያደሳት ሰው አላቅም። የራሳቸውን ቤት ሱቅ ከፍተው ነው እንደውም ተለያይተው አብያተ ክርስቲያን ብለው የከሌ ብለው ከአንዱ የተለያየ ትምህርት ይዘው ነው ቁጭ ያሉት። ስለዚህ ይሄ የራሳቸው ቤተክርስቲያን የሚያዩበት መንገድ ስለሆነ በዛ መነጽር ነው የሚያዩት እንጂ በመጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ስለ ቤተክርስቲያን የሚናገር ነገር አለ። መለያዋን ነው እንጂ የሚያስቀምጠው ቤተክርስቲያን ትርጉሙ እንደዚህ ነው፣ መዝገበ ቃላት እንደዛ አላስቀመጠም። እንዴት ያስቀመጣት? የጌታ አካል ብለዋታል አይደል? እቺ የጌታ አካል መቼ ነው የተሳሳተችው? ራሱ መሪ አካሉ እንዳለ ቤተክርስቲያን ከኢየሱስ ክርስቶስ ጋር መቼ ነው የተሳሳተችው? ወይም ወደ እውነት ዋች ምን ካን ሰጭሬጋው ማርቆ ጌታችን ኢየሱስ ክርስቶስ ቃል እንደገባው እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏል። ኖ የሆነ ሰዓት እኮ በቃ ኢየሱስ ክርስቶስ ከማንም ጋር አልነበረም። ቤተክርስቲያን ተሳስታ ነበር። ጨለማ ዘመን ነበር። ጨለማ ዘመን የሚባል ነበር ነገራችን ላይ ለቤተክርስቲያን የለም። የገሃነም ደጆችም አይችሏትም ይላል። እነሱ ደግሞ የጨለማ ዘመን የሚሉት አሉ። ለዛውም የማንም ቡና ቤት የሰሙትን ተረት ይዘው የድንግል ማርያም አይን ሰማያዊ ነበር እንትን ምን አይነት ብለው ጉባኤ ተሰብስበው ሲከራከሩ ነበር። በአንድ መርፌ ላይ 77 መላእክት ነው 44 እንግዲህ አበሻው ነው 44 የሚለው 44 ታቦት በሚለው ከዛ ወስዶ 44 ናቸው 77 መላእክት እያሉ ይከራከሩ ነበር አለ። ለዛውም ድንግል ማርያም የአምላክ እናት ትባላለች አትባልም እያሉ በቃ እንደዚህ እያለ ይሄንን ራሱ እንደ ትልቅ ስህተት አድርጎ ሲያወሩ እናያለን። ሁሉም ሳይሆን አንዳንዶቹ። እና ቤተክርስቲያን መቼ ተሳሳተች የሚለውም እስቲ ንገሩን፣ ጻፉልን ወይም ገብታችሁ ንገሩን። ቤተክርስቲያን ትሳሳታለች ካላችሁ መቼ ነው የተሳሳተችው? ኢትዮጵያ ያሉት ያው እንግዲህ ዶላር ሲገባ ተመንዝሮ ነው አይደል? አንዳንድ ትምህርትም ከውጭ ሲመጣ ተመንዝሮ ነው እዛ የሚገባው። ውጭ ሀገር ለካቶሊክ ያሉትን ይወስዱና መንዝረው በቃ ወደ ሀገራዊ ያደረጉትና ቤተክርስቲያን የተሳሳተችው በ16ኛ ክፍለ ዘመን በዘርዓ ያዕቆብ ነው ይላሉ። እና የሚጠቅሱት ያው ለካቶሊክ የሚነገረውን በውጭ ዘርዓ ያዕቆብ ይህን ትምህርት ለስዕል መስገድ መጽሐፍ ቅዱስ እንትንን አለ እንደዚህ አይደለ ይላል። ተመሳሳይ ነገር ውጭም ለካቶሊክ ይነገራል። ሁለቱም ሐሰት። መጽሐፍ ቅዱስ ላይ ጨመረች ብለው ካቶሊክን ይከሳሉ። በጉባኤ ነው። ኢትዮጵያ ደግሞ ያው የኢትዮጵያ ኦርቶዶክስ ተጨማሪ ብላ አስገባች ጨመረች ይላሉ። ይህ ትልቅ ውሸት። እነዚህ መጽሐፎች ያሉት በ4ኛ ክፍለ ዘመን በጉባኤም አሉ በአባቶችም አሉ። መጀመሪያ እንኳን ሲነሱ ፕሮቴስታንት እነዚህ መጽሐፍ አብዛኛውን ትቀበል ነበር። ኪንግ ጄምስም የማርቲን ሉተርም ትርጉም እስከ ዛሬ እነዚህ መጽሐፍ ይቀበላል።
አይ ማርቲን ሉተር እኮ አስቀምጧል፣ ግን አፖክሪፋ ብሏል። እንደ ሌሎቹ አያይም። ይሄን መስፈርት ከወሰድን 4 ከአዲስ ኪዳንም 4 መጽሐፍ የገበለባ መልእክት እያለ የእግዚአብሔር ቃል አይደለም ብሎ የሚናገራቸው የሚያምናቸው አለ። ልክ እንደ ሌሎቹ ከነ ማቴዎስ ጋር ከነ ሉቃስ ጋር አንድ አይደሉም ብሎ የሚያሳንሳቸው መጽሐፍ ከአዲስ ኪዳን ራሱ አሉ። ለብቻቸው መጨረሻ ላይ ያስቀመጣቸው የአዲስ ኪዳን መጨረሻ ላይ ሄዱና በዓለም ሁሉ ያለውን አቀማመጡንና የሉተርን የተለየ ነው። ራእይን፣ ጴጥሮስን፣ ያዕቆብን እነዚህ ጥያቄ ያለበትን አንድ ላይ ሰብስቦ ነው ያስቀመጠው። እንደዛ ከሆነ 66 የሚል ትርጉም የለውም፣ አይቀበልም ማለት ነው አባታችሁ። እንደዛ ከሄድን ሌሎቹንም በዚያ ስላላያቸው 66 ነው የሚቀበለው። 66 ማለት አንችልም። ለምን? ከ66ቱ ራሱ 4 መጽሐፍ የእግዚአብሔር ቃል ብሎ አያምንም ነበር። ገለባ መልእክት ብሎ ያዕቆብን ይናገር ነበር። ሌሎችንም ደግሞ አንፊሎጎሜና ብሎ ያስቀምጥ ነበር። አንፊሎጎሜና የሚለው ተጠያቂ እንትን ያለባቸው ምንድነው? ጥያቄ ያለባቸው መጽሐፍ አንፊሎጎሜና ነው። ይሄ በቤተክርስቲያን ታሪክም አንዳንድ መጽሐፍ ጥያቄ የነበረባቸው ነበር። በጉባኤ ላይ ግን ተወስኖ እነዚህ ትክክለኛ ተብለው ያለፉትን ነው እነሱ እስከዛሬ ከሺህ ምናምን በኋላ አንፊሎጎሜና ብሎ እንትን ያለው እና ባጭሩ ይሄ ነው። መቼም ቢስ ዋልተ ፓፑቼ ፈዚያ መስታወት ተሰብሮ ነበረ፣ ወጋኝ እግሬ። ቤተ ክርስቲያንን እነሱ የሚሉትና እኛ ስንል የምንረዳበት እንደ መጽሐፍ ቅዱስ የሆነው እውነት ላይ ተለያይተናል። እኛ ቤተ ክርስቲያን ስንል ክርስቶስ ራስ የሆነባት መንፈስ ቅዱስ ደግሞ የሚሰራ የተሰጣት ማለት ነው። ስለዚህ እነዚህን ነገሮች ለይተን አይደለም እኛ ቤተ ክርስቲያን እነሱ ጋር ሊትራሊ የሰዎች ስብስብ አድርገው ነው የሚስሉት። አይታችሁ ከሆነ ሁልጊዜ ሰዎች ይስታሉ ነው የሚሉት እንጂ ቤተክርስቲያን አዘሆል እንደው መጽሐፍ ቅዱስ ላይ ቤተክርስቲያን ትሳሳታለች የሚል ነገር ኖሮ አይደለም። ስለዚህ አንደኛ እነሱ ቤተክርስቲያን ሲሉና እኛ ቤተክርስቲያን ስንል ምን እያልን እንደሆነ ራሱ የሆነ ኮመን ግራውንድ ላይ አይደለም ያለ ነው። እነሱ ሰዎችን ብቻ እያዩ ነው ቤተክርስቲያን እያሉ ያሉት ማለት ነውና እኛ ክርስቶስ ራስ ከሆነላት መንፈስ ቅዱስ ደግሞ ከተሰጣት ቤተክርስቲያን ውስጥ ሆኖ እውነቱ አይጠፋም። አንድ ጊዜ ለቅዱሳን የተሰጠው ሃይማኖት ምንጋደልነት እውነት ህብረቱም ሳይጠፋ ትምህርቱም ሳይጠፋ በአንድነት መንፈስ ቅዱስ ጠብቆ ያቆያል። ይሄ ቃል የተገባልን ስለሆነ ከዚህ አንፃር ቤተክርስቲያን አትሳሳትም። የተወሰኑ ግሩፖች ግን ሊስቱ ይችላሉ። እነሱ ሳቱ ማለት ለሁሉ ተሰጥቶ እና ክርስቶስን ራሱ ምንድነው ሰነፍ ጠባቂ ማድረግ ነው እውነት ለመናገርና ቤተክርስቲያን ትሳሳታለች ማለት ክብር ይግባውና ጌታችን ሙሽሪት የሆነችውን ቤተክርስቲያን በትክክል እንኳን መጠበቅ አይችልም ብሎ ክርስቶስ ላይ እንደመናገር ነውና ይሄ በጣም ያመጣው ይቅርታ አድርግልኝ፣ በጣም ይቅርታና ሙሽራ ስጣና ሙሽራችን ኢየሱስ ክርስቶስ ይመጣው ሰርግ ሊሆን ነው ብሎ ነው አይደል የሚያምኑት ቤተክርስቲያንን። አሁን ያው የሙሽራ ዘመን ነው፣ ሰርጉ አልሆነም። እንደዛ ነው አይደል የሚሉት ቤተክርስቲያን። ማራናታ ብሎ ሰርጉ ይሆናል፣ ከዛ ወደ ሰማይ እንነጠቃለን ብለው ነው። በእጮኝነት ጊዜ የነበረች እንትን አመነዘረች እየተባለ ነው ቤተክርስቲያን ተሳሳተች ማለት። ስለዚህ ይሄ ጋብቻውም አይፈጸምም፣ የእንትኑም ጊዜ ያበቃል። ይሄ ነው ቤተክርስቲያን ተሳሳተች የሚለው ከተረዳችሁ ይሄን ማለት ነው። በቃ እቺ ንጽህናዋን አልጠበቀችም፣ አመንዝራለች፣ ሰርጉ
ካንስል ሆኗል ማለት ነው። በአጭር ቋንቋ ይሄ ነው። አይ አላመነዘረችም ወይም አመንዝራ ደግሞ አገባት ማለት እኔ እንጃ እንዴት እንትን እንደምትሉ እና በሚያመጡት እንትኑ ራሱ አያስኬድም። ቀጥል። አይ በትክክል ለሚያጠነው መጽሐፍ ቅዱስን ለሚረዳ ቤተ ክርስቲያንና ክርስቶስ ያላቸውን ነገር በትክክል መጽሐፍ ቅዱሳዊ በሆነ ሁኔታ ለሚረዳ ሰው ቤተ ክርስቲያን ትሳሳታለች ብሎ መናገር ራሱ ጠባቂዋን እንደ መሳደብ ነው፣ የማይጠብቃት አድርጎ ከዛ ግን ደግሞ መጥቶ ሊወስዳት ነው ብሎ ደግሞ የሚናገሩ ማለት ነው። እየተሳሳተች እየቆየችው ማለት ነው። ትምህርቱንም እየከዳች ማለት ነው። በመጽሐፍ ቅዱስ ገላትያ ላይ አንዱ ከዘላለም ሕይወት ከሚያጎሉ ምንፍቅና አንዱ ነው ከተዘረዘሩት አዘሆል ማለት ነው። ስለዚህ ምንፍቅና ማለት ከፊል ማመን ነው። ከፍሎ ማመን ለተሰጠች መንፈስ ቅዱስ እንዲጠብቃት ወደ እውነት ሁሉ ይመራታል ተብሎ ለተነገረላት ለቤተ ክርስቲያን ሳይጠብቃት በመሃል ደግሞ እየተሳሳተች መልሳ የምትመጣ አይነት አድርጎ ማስቀመጥ ይሄ በፍጹም መጽሐፍ ቅዱሳዊ አይደለም። ከዛ በተረፈ ደግሞ አንድ እዚሁ ላይ እንደውም መምህራንም ኖረው ቢያነሱት ብዬ የማስበው በፕሮቴስታንቱ ከዚህ በፊትም ጠይቄ እንደሰማሁት ሐዋርያቱ እስካሉ ድረስ ሐዋርያቱ በኢየሩሳሌም ሲሰበሰቡ ያለው ጉባኤ ኢንፋለብል ነው ብለው ይናገራሉ። እና ልክ ሐዋርያቱ ከሞቱ በኋላ ወይም ሐዋርያቱ በሕይወት ካለፉ በኋላ ያለውን ጉባኤ ነው ኢንፋለብል አይደለም ብለው የሚናገሩለት። እና ይታያችሁ በዛ ጊዜ ሐዋርያቱ በሚሰበስቡ ጊዜ ኢንፋለብል የሆነ ጉባኤ ኖሮ ልክ ሐዋርያቱ ከሞቱ በኋላ ኢንፋለቢሊቲ ተነሳ ብሎ ያስተማረ አባት አለ ወይ? ይሄ ነገር ግን ለሐዋርያት ጸሎት ይሄን ነገር ለሐዋርያት እየሰጡ ማለት ነው። ለእግዚአብሔር ሳይሆን ለሐዋርያቱ ነው እየሰጡ አለ እኮ። በጣም እዚህ ላይ ራሱ ማለት ነው። ለምሳሌ ከአራቱ ወንጌላውያን ከጻፉልን እኮ ሁለቱ ሐዋርያት አይደሉም አይደል እንዴ? ለሐዋርያቱ ነው ኢንፋሊቢሊቲ የምንሰጠው ካሉ፣ ስለዚህ ሉቃስና ማርቆስ ኢንፋሊብል አይደሉም ማለት ነው። ከመጽሐፍ ቅዱስ ራሱ የጸሐፊዎች አንዱ የሐዋርያቱ ደቀ መዛሙርት የሆኑ ጽፈዋል። ስለዚህ ኢንፋሊቢሊቲ ለሐዋርያቱ ብቻ የሚሰጥ ከሆነ ከነሱ ውጭ የለም የሚሉ ከሆነ ማርቆስና ሉቃስ ወንጌል ኢንፋሊብል ነው ማለት ነው አይደለም? በማሰልጣን ነብስ ይጽፉ የነበሩት እነሱ ሐዋርያ ናቸው ወይ? የሐዋርያት ደቀ መዝሙር ሆነው ግን አየህ ከነሱ ያገኙትን ነገር ጽፈው ቤተክርስቲያን ይሄ ትክክለኛ የእግዚአብሔር ቃል ነው ብላ ግን አምጥታ ሰጣናለች። ስለዚህ አሁን ባሉት ሎጂክ ከሄድን፣ አሁን ፕሮቴስታንት በሚለው እሳቤ ከሄድን ከመጽሐፍ ቅዱስ ራሱ የሚያጎሉት የሚቀንሱት አለ ማለት ነው። ኢንፋሊቢሊቲ ሊያሳጡ ሊችሉ ሁኔታ አለ ማለት ነው። ስለዚህ ይሄ ራሱ ጥያቄ ሆኖ መነሳት አይችልም ወይ? ስፒር የማርቆስንና የሉቃስን ወንጌል ሐዋርያት አይደሉም የጻፉት? የነሱ ደቀ መዝሙር ከሆኑ እንዴት አድርገው ነው ኢንፋሊቢሊቲ ለነሱ ሊሰጡ የሚችሉት ነው? ለነሱ ከሰጡ ደግሞ ለሌሎቹ መስጠት አለባቸው። ለፖሊካርፕና ለኢግናቲዮስ ይሄ ነው እኮ የምልህ። በቃ ከዛ በኋላ በመጠበቅ አዲስ መሰረት አይመሰርቱም። የተመሰረተው በሐዋርያቱ ነው። ይሄ እውነት ነው። በመጠበቅ ግን ሉቃስና ማርቆስን እንደ ኢንፋሊብል የእግዚአብሔር ቃል የሚቀበሉ ከሆነ ከዛ በኋላ ባሉት በመጠበቅና ያንን ነገር በመግለጥ ኢንፋሊብል ናቸው ማለት ነው። ካልሆነ ሁለቱን ወንጌላት አይቀበልም ብለን መሞገት እንችላለን። እና ይሄ ራሱ ሊታሰብበት ይገባል ብዬ አስባለሁ። ስፒሪ የኔ ፖይንቶች እነዚህ ነበሩ። እንደው መምህራኑም ኖረው ቢሆን እዚህ ላይ ሐሳብ ቢሰጡ ጥሩ ነበር። እንቀጥልበታለን። ይሄንን አብሶ ይሄንን ትምህርት ያው ብዙ አብዛኛዎቹ ያነበቡት ምናምን ቤተክርስቲያን አትሳሳት የሚለውን ደምድመው ይይዛሉ። ግን ምን ያደርጋሉ እነሱ ያሉት ያው የሆነ ህብረት ውስጥ የሆነ ብዙ አብያተ ክርስቲያኖች ስለሆነ ስውር ቤተክርስቲያን አለች ብለው ኢንቪዚብል ቸርች እሷን የማትሳሳተው የሚል ትምህርት አምጥተዋል። እንትን ደግሞ ከኑፋቄም ከምናምን የጸዳች አይደለችም። ለምን ኦርቶዶክስ ጋም ካቶሊክ ጋም ፕሮቴስታንት ጋም ሆነው ሚድኑ አሉ ቤተክርስቲያን። ስለዚህ የፈለገውን ይመኑ፣ ኦርቶዶክስ የሚሆኑ
ካቶሊክ የሚሆኑ ፕሮቴስታንት የሚሆኑ እዚህ እንትን ውስጥ እግዚአብሔር የሚያውቃቸው ማትሳሳቷ ቤተክርስቲያን አለች ይላሉ። እንደዚህ አይነት ነገር ደግሞ መጽሐፍ ቅዱስም የለም በአባቶችም የለም። ማትታይ ቤተክርስቲያን የሚባል ነገር የለም። እንደውም የማን ነው የሁለቱን አይተው እኮ አኬና ቃሊ ከዚህ በፊት ዲቤት ያደረጉት እኮ በዚህ ጉዳይ አለ በመጽሐፍ ቅዱስ ብቻ እና እዛ ላይ አሁን ሐዋርያቱ የጻፉት ሊትራሊ በእነሱ እጅ የተጻፈው አለ ወይ ሲባል የለም ነው የሚሉት። ኢንፋሊቢሊቲን ደግሞ ቀጥታ የሚሰጧቸው ለእነሱ ለሐዋርያቱ ነው እንጂ ከሐዋርያቱ ቀጥሎ ባሉት ኢንፋሊቢሊቲ አለ ብለው አይናገሩም። ምን ብዬ ነበረ? እሺ እሱም ብቻ ሳይሆን የእግዚአብሔር ቃል አይሳሳትም ከተባለ ኦሪጂናሉ እንግዲህ ለሐዋርያቶቹ በጆሮአቸው የሚንገራቸው እንደምንም ብሎ ነግሯቸው የጻፈው ኦሪጂናሉ የለም። ምን እያለን ነው? የእግዚአብሔር ቃል ጠፍቷል እያለን ነው። ጠፍቷል እያለን ነው። በኋላ ላይ ትርጉም ላይ ራሱ በአማርኛ ስናነብ ኖ አማርኛው እዚህ ጋር ተሳስቷል፣ እንግሊዘኛ ወይም ግሪከኛ እያሉ ሲያወሩ ሰምታችኋል። ስለዚህ እግዚአብሔር የማይሳሳት መመሪያ አድርጎ የሰጠው መጽሐፍ የቱን ነው? በግሪከኛ ነው? በሂብሩ ነው? በአማርኛ ነው? በእንግሊዘኛ ነው? ለምን አማርኛ ስናነብ ኖ አማርኛው እዚህ ጋር በትክክል አልተተረጎመም ይሄ ነው ይላል። እንግሊዘኛው ላይ ስናይ ኖ እንግሊዘኛው ግሪከኛው ወደ ኦሪጂናሉ እንሂድ ይባላል። የቱን ነው የሰጠው? ለምን መመሪያ አድርጎ ከሰጠ ሁሉም ሰው አንብቦ አንድ አይነት መረዳት አለበት። ትርጉሙም ትክክል መሆን አለበት። የእግዚአብሔር ዓላማ መመሪያ አድርጎ መጽሐፉን ከሰጠ አብዛኛው ግሪከኛ ሰምቶ ማያቅ ግሪክ እንኳን እንዳለ ማያቅ ሰው አለ። በራሱ ቋንቋ አንብቦ መረዳት አለበት። ለምን መመሪያ ተደርጎ ስለተሰጠው። ይሄ ነገር ግን ይሄንን አስቦ ከሰጠ አልተሳካም። ይሄ ነገር መጽሐፍ ቅዱስን ስናነብም ሲጠናም ከትላልቆቹም ከእንትን ጋር ዲቤት ሲያደርጉ ኖ ግሪከኛው እዚህ ጋር ሂብሩ እንደዚህ ነው የሚለው ሂብሩ ነው ትክክል፣ እንግሊዘኛው ትክክል አይደለም፣ ወይም ከአማርኛ እንግሊዘኛው ነው የሚል ነገር ያመጣሉ ሁሌ። እኔም ራሱ እዚህ ስንት ያሳይቻለሁ። እና የእውነት አምድና መሰረት ቤተክርስቲያን ነች። እሷን ደግሞ እንዲመራት የተላከው መጽሐፍ ሳይሆን መንፈስ ቅዱስ ነው። ያ መንፈስ ቅዱስ ደግሞ በቤተክርስቲያንን በጽሁፍም በኦራልም ይመራታል። ስልጣን የሰጣቸው ከነሱ ለሚቀጥሉት እንደዛ ያለ ሄዳ ይሄንን ስልጣን ሲሰጡ ደግሞ ይሄንን አገልግሎት ሲሰጡ ቃሉንም አደራ እየሰጡ ነው። ለሚታመን ሰው አደራ እየሰጡ ነው። ጭጭ ብሎ በቃ አንድ ሰው እንትን እያለ ይሄንን እንደ ቀበሌ እንትን አይደለም። አስተምረው አስጠንቅቀው ማንነቱን አይተው ነው እንትን ያሉት። እና እቺ ቤተክርስቲያን ደግሞ የእግዚአብሔርን ቃል በሁለት መንገድ ታስተምራለች። የተጻፈ አለ፣ ያልተጻፈ አለ። በነገራችን መጽሐፍ ቅዱስ ላይ ሁለቱንም ትውፊት ነው የሚላቸው። በቃላችንም ወይን ሆነ በመልእክታችን የተቀበላችሁትን ትውፊት ወይም ትራዲሽን ወይም ወግ ያዙ ነው የሚለው መጽሐፍ ቅዱስ ራሱ። ትራዲሽን ትውፊት ነው። ለምን ጌታችን ኢየሱስ ክርስቶስ መጽሐፍ ጽፎ አይደለም የሰጣቸው፣ በቃል የነገራቸው። እነሱ ደግሞ ያንን ቃል ሰምተው ለሚቀጥለው ትውልድ አስተላለፉ። ከጥቂት ዓመት በኋላ ደግሞ ያንን ያስተላለፉትን ነገር ጥቂቱን በመጽሐፍ ጽፈው አስተላለፉ። ሁለቱም ትውፊት ነው።
አባቶችም ትውፊት እንቀበላለን ሲልም አባቶች እኮ የሆነ ሰዓት በጽሁፍ ወይም በቅዳሴ ወይም በትምህርት አስቀምጠውታል። እንደዚሁ በቃ በቃል ምንም የተጻፈ ሳይሆን በቃል መጣ ብለን ምናምነው ነገር የለም። መጀመሪያ በቃል ነበረ፣ በኋላ ከሆነ ሰዓት በኋላ በቅዳሴዋም በጽፏል። ስለዚህ ትውፊት ብለን አሁን ስንጠቅስ ወደ አባቶች ጽሁፍ ነው የምንሄደው። ኦልሬዲ ጽፈውታል። እስከሆነ ጊዜ አልተጻፈንበት በኋላ ጽፈውታል እና ይሄ ነው። ቤተክርስቲያን ትሳሳታለች ግን አጠፋም ለሚለው በሚቀጥለው ምንድን ነው የምንጠይቃቸው? እቺ አምላክ ፍጹም ሰው ላይ አይደለም ጥያቄያቸው። ፍጹም አምላክ ፍጹም ሰው እንደሆነ ያምናሉ። ያ ነገር ግን በድንግል ማርያም ሆድ ውስጥ እንዴት ነው የተከናወነው የሚለውን ለማስረዳት አንዳንድ ተርሚኖሎጂ መጥተዋል፣ ፎርሙላዎች መጥተዋል። እሱ ላይ ነው ያልተስማሙት። ያ ነገር እንዴት ነው የሆነው? ይሄ ደግሞ ኑሮ ውጭ የሆነ ነገር ነው። ያንን በሰው ቋንቋ በሚያውቁት ቋንቋ ለማስረዳት ሲሉ ሁለቱ የሚጠቀሙት ቋንቋ እንትኖቹ ፍቺዎቹ የተለያየ ነበረ። ፐርሰን ፕሮሶፖ ሲሉ እዚህና እዛ ሲሉ ፕሮሶፖ ፊሲ ሲሉ እዚህና እዛ የተለያየ ትርጉም ነበር የሚሰጡት። እዛ ላይ ነው ችግሩ። ስለዚህ እችነች ማልልበት ምክንያት ይሄ ነው። ይሄንን ነገር እየተወያዩ ነው። ተርሚኖሎጂ ከሆነ ፎርሙላው ላይ ከሆነ አይ ፎርሙላው ላይ እንደዚህ ስላላችሁ እግዚአብሔር ቤተክርስቲያን አይደላችሁም አይልም። ፍጹም ሰው ፍጹም አምላክ እንደሆነ ያምናሉ። መጽሐፍ ቅዱስ ላይ የተጻፈውን ነገር እኮ ሁለቱም ያምናሉ። ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ፍጹም አምላክ ሚለውን የተለያየ ኑፋቄ ሲነሳ ለዛ መልስ ለመስጠት አንዳንድ ፎርሙላ እንትን ተባለ። እሱም ለመናፍቃ መልስ ለመስጠት ነው እንጂ እግዚአብሔር እንዲህ ነው ብሎ እንትን ማለት አይችልም ማንም ሰው። ግን ሰዎቹን ወደ አጋንንታዊ ትምህርት እንዳይወስዱ የመናፍቃንን ትምህርት ለመከላከል ያመጡት ፎርሙላ አለ። እሱን አንዱ ይሄ ፎርሙላ ወደ አውጣኪ እንዳይወስድ ወይም ወደ ኔስጦሮስ እንዳይወስድ በጥንቃቄ አንዱን አንድ ሲል ሁለት ሲል እሱን እየፈሩ እዛ ላይ ነው ችግሩ። አሁን ያንን ነገር ዛሬ የሆነ ሌላ ቃል ፈልገን ያው ቃላትም እያደገ ስለሚመጡ እንትንም እያደገ ስለሚመጡ ሌላ ቃል እስቲ ይሄንን ነገር እንዴት እንግለጠው ብለው ቁጭ ብለው ተነጋግረው አንድ ሌላ እንትን ማምጣት ይችላሉ። ያንን የሆነውን ነገር ለመግለጥ ፍጹም ሰው መሆኑን ፍጹም አምላክ መሆኑን ሳይክዱ እዚህ ላይ ቤተክርስቲያኑ እየተወያየች በሁለቱም በኩል እየተወያዩ ስለሆነ እሱን ነው የምጠብቀው። ለምን የበላይ ቤተክርስቲያን ነች ብዬ ዛሬ እኔ ወጥቼ ደግሞ እንደዚህ ነው እንደዛ ነው ማለት አልችልም። ይሄንን ያው እነሱም ለፖለቲካም ስለሆነ እኛው ይሄንኑ ጥያቄና ዞርና ለመጠየቅ ሞክሬ ነበር። አንድ 20-30 ጥያቄ እንደ ጎርፍ እንትን ይሉብህና እነሱ እንዳይጠየቁ ያደርጋሉ። ግን አሁን ስፒራ አሁን ባልከው ማለት ነው የምትሳሳት ቤተክርስቲያን አንደኛ በመጽሐፍ ቅዱስ ላይ ማለት ነው በክርስቶስ ትምህርት ለማይኖር አምላክ የለውም ይላል። መልሳ ደግሞ ክርስቶስ ደግሞ መልሶ ደግሞ ይጠብቃታል ይላሉ። እየተሳሳተች የምትመጣ ከሆነ እኮ አምላክ ይኖራታል ቤተክርስቲያን ስትሳሳት፣ ከዛ ደግሞ ስትሳሳት አምላክ አይኖራትም። ሳትሳሳት ደግሞ ስትመለስ ደግሞ አምላክ እየኖራት እንዲህ ነው እንደ ክርስቶስን የምትጠብቀው ሙሽሪቱ። እና ይሄ በቃ ሊትራሊ ክርስቶስን መሳደብ ነው እውነት ለመናገር።
እና በደንብ ራሳቸው እንዲያጤኑ ያስፈልጋሉ ብዬ አስባለሁ። ትምህርትን አሁን እነሱ አይተህ ከሆነ በጣም እንደ ቀላል ነገር ነው የሚያዩት። ብዙ አኮሞዴት የሚያደርጉት ነገር አለ። የቃሌንም ለቀዋለሁ ባለፈው ሲያስተምር ነበረና ምንድነው ዋናው ኢየሱስ ክርስቶስ ላይ ነው አለ። ኢየሱስ ክርስቶስ ማንነት ላይ ነው። ትምህርቱ ላይ ጥምቀት ያድናል ቢልም አያድንም ቢል የጌታ እራት እውነተኛ ነው እውነተኛ አይደለም ቢልም ይድናል። እሱ አይደለም መሰረታዊ ትምህርት እያለ ሲያስተምር ነበር። ድንገት እሱ ቃል ያለውን እንትን ካላልኩ ቪዲዮን ከእንደገና ሰምታችሁ እንትን በሉት። የሆነ ቃል በቃል እንግዲህ ላላስታውስ እችላለሁ፣ ግን ዋና ሀሳቡ ማንነቱ ላይ ነው እንጂ ትምህርቱ ላይ ችግር የለም። እኛ ደግሞ እንደዛ ብለን አናስተምርም አናምንም። በኢየሱስ ክርስቶስ አንድ ሰው አመነ ማለት በማንነቱም ጥያቄ የለውም፣ በትምህርቱም ጥያቄ የለውም። ሁለቱንም እኩል አሜን ብሎ ነው የሚቀበለው ነው። አይ ትምህርት እሱን አምነዋለሁ ትምህርቱ ላይ ግን ጥያቄ ያለኝ ሚል ነገር የለም ማለትም አይችልም። አንድ ሰው አይ ኢየሱስ ክርስቶስ እኮ አምላክ ነው ግን ትምህርቱ ላይ ችግር አለው ማለት አይችልም። አንዳንዶች እንደሚሉት ማለትም መሐመድ ስፒሪ በቃሌ ኮንሰፕት ከሄድን እኮ ኦጂ ራሱ ድነዋል ማለት ነው። እነሱ ስላሴን አካል የለውም ብለው ይናገራሉ እንጂ ክርስቶስ ብትላቸው እኮ ሁሉን ይቀበላሉ። ስለዚህ ክርስቶስ ላይ ምንም ችግር የለባቸውም ስላሴ ላይ ነው ብሎ እነሱን ለምን አይቀበሉም? እነሱ እንደሚሉት ከሆነ ማለት ነው። ምንድነው እዚህም ብዙ ጊዜ የሚሰማዋል አንዳንዶች ክርስቲያኖች ወደ ቤተክርስቲያን ብዙም ያልተጠጉ መሐመድ እኮ በቃ ጥሩ አስተማሪ ነው ግን እሱ ተሳስቷል ይላሉ። ማለትም የሚናገረው ነገር ደስ የሚለው ግን እሱ ተሳስቷል ይላሉ። እና እንደዚህ ለኢየሱስ ክርስቶስ እንዲህ ማለት አንችልም። እሱ አምላክ ነው፣ ፍጹም ሰው ፍጹም አምላክ ነው። እሱን እናምናለን ግን ትምህርቱ ላይ ችግር አለ። በቃ እሱ የሚያስተምረውን በቃ እየመዘንን እንግዲህ በ66ቱ እየመዘኑ ነው የሚቀበሉት። እሱን አልነገሩኝም። ትምህርቱ ላይ ችግር የለም። በቃ ጥምቀት ያድናል ብትልም አያድንም ብትል ችግር የለም። በነገራችን ላይ መልሰው ደግሞ እኛ ጋር ይመጡና ደግሞ የተለየ ወንጌል የሚያስተምር የሚሰብክ የተረገመ ነው ይላል ሐዋርያው ጳውሎስ። ሐዋርያው ጳውሎስ ይህንን ነገር ያለው እኮ ኢየሱስ ክርስቶስ ማንነት ላይ አይደለም፣ መገረዝ አለመገረዝ ላይ ነው። ኢየሱስ ክርስቶስን ያምናሉ እኮ ኢየሱስ ክርስቶስ ማን እንደሆነ ያምናሉ። ግን ክርስቶስ ብቻ በቂ አይደለም። በቃ ለመዳን የሙሴንም ሕግ መጠበቅ አለብን ስላሉ ነው። ታዲያ ለምን ይሄ ችግር የለም አልተባለም? እና ይሄ ነው እምነት የሚለውን እነሱ የሚረዱበት በቃ ኢየሱስ ክርስቶስ ማንነት ላይ ነው። ኢየሱስ ፍጹም ሰው ፍጹም አምላክ ብለህ ካመንክ በቃ ትምህርቱ ላይ ችግር የለም ይላሉ። ዶግማ እንደሌላቸው የሚያሳየው ስፒሪ ክርስቶስ ላይ ራሱ መለኮቱን ትቶ መጥቷል፣ መለኮቱን አልተጠቀመም እያሉ እኮ እርስ በርስ በነገረ ክርስቶስ ራሱ እኮ ልዩነት አለ እርስ በርስ ማለት ነው። እየሰማን ነው። ይሄንን ይቃወማሉ። አንዳንዶቹ ይሄንን ስህተት ነው ብለው ይቃወማሉ። ስህተት ነው ቢሉም አሁን እንዲህ የሚሉ ሰዎች ድነዋል አልዳኑም ድነታቸውን ያጣሉ ወይ በሚል እነሱ እንደ መንፍቅና አድርገው ይቆጥሩታል ወይ ነው። ስህተት ነው የሚሉ አሉ። እውነት ነው ግን ይሄ ሰውዬ እንዲህ እያለ ይድናል ወይ ብትላቸው ራሱ እኮ ድነቱን አያጣም ብለው ነው የሚናገሩት። እሱን አላውቅም። ትምህርትን ከድነት አኳያ ያጎላል የሚሉት በጣም እንደው የተወሰኑ ሰዎች ናቸው ልል እችላለሁ። እና ለምሳሌ አሁን ክርስቶስ ብቻ ነው ክርስቶስ ላይ ትክክል ከሆነ ሌላው ችግር የለም ካለ መንፈስ ቅዱስ ላይ የተነሱ ምንፍቅናዎችን ያነሱም ሰዎች እኮ ሊድኑ ነው ማለት ነው፣ ሌላውን ሁሉ አምነው። ስለዚህ እንደዚህ ተብሎ ትምህርት አንዱ ብቻ ነው ክርስቶስ ብቻ ነው ሌላው ችግር የለም የሚል እንግዲህ አስበው። አሁን ቃሌ ነው እንደዚህ ያለው ካልከኝ ይሄ ከባድ ነው የሚሆነው። ቴዎሎጂ የተማረው ሰውዬ ክርስቶስ ላይ ብቻ ሰው አይሳት እንጂ በመንፈስ ቅዱስ ቢስት ምንም ችግር የለውም የሚለውን ነገር እኮ ሊያመጣ ነው ማለት ነው። በእንደዚህ አይነት አካሄድ ድነቱን አያጣም ማለት ነው።